ውጤት ደርሷል። ለዛ ነው በፍጥነት የጠራኋቸው። ፋይሉ በኃይሉ እጅ አለመድረሱ ነው ዋናው ነገር። ይህ ምን ሰነድ ነው? በኃይሉ አምጪ ያለኝ ሰነድ ነው። ብሌን ናፈቀች እናቴ፣ ብሌን ናፈቀች። ብሌን እኮ ጠልታኛለች። ምንም በማላውቀው ነገር ብሌን ጠልታኛለች። ብሌን ከትናንትና ጀምሮ እናቴ እያችኝ ነው። ያው ልኬት የመጣ ነው። አይ አንቺ ልጄ ትይኝ የለ እኔም እናቴ ልበልሽ ብዬ ነው። ካልፈለግሽ ግን ችግር የለውም። ከዚህ በኋላ ልሽ ብሌን ጋር ነው የምንሄደው። ቃል እኔ ጋር እንድትኛች አደጋ ያደረግሻት። ስለዚህ እሱን እውነታ ደግሞ ለብሌን ትነግሪያታለሽ። ለአንተ የሰጠች ፋይሎች የተቀየሩ ናቸው። ፋይሎችን ሆን ብላ ቀይራን የሰጠች። ዋናውን ፋይል ለገነት ስሰጣት በአይኔ በብረቱ አይቻለሁ። ፋይሉ እንዴት መጣ? እንደበደርክ ፋይሉን ኮለኮ እየፈለግኩት ነው። አንዲት ቃል እንዳትለፍሽ። እኔ ምንም አላውቅም። ውጭ ነበርኩ። ግን እኮ በቃ ዳግም ከዚህ በላይ ምንድን ነው የምትፈልገው? እናቴ ምን አድርጊ ነው የምትላት? ጉዳይን ደብቃ እንድትዋሽልህ ነው እንደምትፈልገው? እሷ እኮ እንዳንተ አይነት ሰው አይደለችም። ለእኔም እናቴ ናት። የፈለገ ልጇ ብትሆን እንኳን ዋሽታ አታድንህም። አንዴ ላስረዳ። እኔ ባይሉ ማንም ማለት ብሌን በስተመጨረሻ ውድ እናቷን አገኘቻት ማለት ነው። ምርመራ ውጤቱም ከተፍ ብሏል ማለት ነው። በጣም ደስ የሚል ነገር። ጋሽ ባህሉ በአሁን ሰዓት የሚገባበትና የሚወጣበት ነገር ግራ ገብት ብሎት ይገኛል። ወይኔ ምን ውስጥ ልግባ፣ ተዋረርኩ፣ ምን ይሻለኛል በማለት እንግዲህ እየተተራመሰ ይገኛል ማለት ነው። ለዛ ደግሞ መንስኤው ምንድነው ሲባል የደበቀው ድበቃ ዛሬ እየተገላለጠበት ይገኛል። ቃልም ደግሞ እንግዲህ ያቺ የወይዘሮ ገነት ጓደኛ ቀጥታ ሄዳ ምንድን ያደረገችው ሲባል ሄዳ ነግረዋለች ማለት ነው። ምን እንደተፈጠረ ያለውን ነገር ማለት ነው። እንግዲህ ቃል ፎርጅን እንደሰጠችው እውነተኛ መረጃውን እንዳልሰጠችው ሁሉን ነገር ለአቶ አምናን ተናግራለች ማለት ነው። አቶ በአሁን ሰዓት ጋሽ ባህሉ ማለት ነው በጣም ጋሽ ባህሉ በጣም እና ተናዶ እንግዲህ ቃልን አግቷታል ማለት ነው። ሁለተኛ ነገር ደግሞ ዳግም ደግሞ ስክር ብሎ መጥቶ እንግዲህ እኔ ናፍቀችኝ ምን ይሻለኛል በማለት እያለቀሰና እያዘነ ይገኛል። እንግዲህ ብሌንም ደግሞ እናትየዋን ሰላምን በጣም እየተንከባከባቻትና በጣም ለሷ ቦታ እየሰጠቻት ይገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት እንግዲህ አደራ ድራማ ልብ አንጠልጣዩ ድራማን ይዤላችሁ መጥቻለሁ ማለት ነው። ምንድነው የተፈጠረው ሲባል እንግዲህ የተፈጠረው ነገር ቤተሰቦቼ በጣም ከባድ ነው። ልብ አንጠልጣይ የሆነ ነገር እየተፈጠረ ይገኛል። እሱም ደግሞ ምክንያቱም የተፈጠረው ነገር በጣም በሚያሳዝን ነገር በጣም በሚያሳዝን ነገር በስተመጨረሻ ብሌን እናቷን አግኝታለች። እድሜ ለሳሚ። ሁለተኛ ነገር ደግሞ ቃል በጣም ነው ያሳዘነችኝ። በነገራችን ላይ በዚህ አጋጣሚ ያው ቃል ተንኮሌቱን አክል እንኳን ተንኮለኛ ብትሆንም የትኛውን አክል እንኳን ተንኮል ቢበዛበትም ግን ደግሞ በጣም ነው የምታሳዝነኝ ማለት ነው። የምታሳዝነው ያው ምን መሰላችሁ፣ አንድ ረዳት የላትም። ጋሽ ባህሉ እንግዲህ እንደፈለገው በነፍሷ እየተጫወተ ይገኛል ማለት ነው። አናቷን እያለ ማለት ነው። በጣም ነው የምታሳዝነው በዚህ አጋጣሚ ማለት ነው። የተፈጠረው ነገር ምንድነው ሲባል ቤተሰቦቼ እየተፈጠረ ያለው ነገር እንግዲህ ልክ ስለ ፋይሉ አብሮ እያወሩ እያሉ ከወይዘሮ ገነት ጋራ የወይዘሮ ገነት ጓደኛ መታለካ በር ላይ ሆና ሁሉ ነገር ስታዳምጥ ነበረ ማለት ነው። ያዳመጠችው ነገር ምንድነው ያደረገችው ሲባል እንግዲህ ቀጥታ ወስዳ
ለጋሽ ባይሉ ላይ ነገረችው ማለት ነው። ጋሽ ባይሉ መረጃውን እኮ እቺ ቃል የምትባለው ሴትዮ አሳስታን የሰጠች እውነተኛ መረጃ አይደለም። ስለዛን ቀጥታ እንደምን ብለክ ተቀበላት ትለዋለች ማለት ነው። ለኔ ግን የለፋውበትን ልፋቴን ገንዘብ እንድሰጠኝ ፈልጋለሁ በማለት እንግዲህ ገንዘቡን እንዲሰጣት ታረጋለች ማለት ነው። ከዛም በኋላ እንግዲህ ምንድነው በጣም ዳግምም ደግሞ ተሰምቶት በጣም ሰክሮ የማያውቀው እንግዲህ ዳግምዬ አንድ ቀን እንኳን ሰክሮ እንኳን አናቅም ነበር። ያማ ስክር ብሎ መጥቶ ምንድነው የተፈጠረው? ስክር ብሎ መጥቶ ያደረገው ነገር ቤተሰቦቼ በጣም የሚያሳዝን ነገር እያደረገ ያለው ነገር አንቺ ነሽ እዚህ ደረጃ እንድደርስ እያደረግሽኝ እናቴ፣ ሁሉ ነገር ባንቺ ምክንያት ነው። ስለዛን እባክሽ እውነቱን ለብሌን እንድትናገር ይፈልጋሉ። እኔ እኮ ብሌንን በጣም ነው የምወዳት፣ እባክሽ እማዬ ተረጅኝ እያላት ነበረ ማለት ነው። ግን ደግሞ እናትየዋ እሺ ብላ ከመኝታ ተነስታ እንግዲህ ቀጥታ ወነ ብሌን ቤት ትሄዳለች ማለት ነው። ሁለተኛ ነገር ደግሞ በጣም የሚያሳዝነው ነገር ቤተሰቦቼ በፍጹም ብሌን እንትና ዳግም ማለት ነው እናትየዋ ሁሉ ነገር እንደሰራች ያውቋል ማለት ነው። ቃል ከኔ ጋር እንዳልተኛችና ምኑ ነገር እንዳልተፈጠረ ንገሪልኝ ስላት ነበረ ማለት ነው። ከዛም በኋላ የተፈጠረው ነገር ቃል ደግሞ ምን ተፈጠረ? ምንም ነገር አንቺ ዝም አትይም እንዴ? መናገር የለብሽም ምክንያቱም ሁለቱ ልጆችሽ ናቸው። ሁለቱንም ልጆችሽን አንድ ላይ ልትሞሽሪ ነው ወይ? አታስቢበትም እንዴ? ምን ይመስልሻል? እያለ ጭራሹኑ እንትናን ስታባብስ ነበረ ማለት ነው። አውቃ ማለት ነው፣ ነገሮችን ለማባባስ ማለት ነው። ከዛም በኋላ ግን የተፈጠረው ነገር ምን እንደሆነ ታውቃላችሁ? ቀጥታ በፍጹም ምን ሄጅ ያለውን ነገር እነግራለሁ። ምክንያቱም ልጄ ከዚህ በላይ መጎዳት የለበትም። እስካሁን እኮ እንደዚህ ሆኖ የማያውቀው ነው የሆነው ስትላት እንግዲህ ምን ታካብጃለች? ልጅሽን ራሱ ያገኘሽ እኮ አሁን ነው። አሁን አግኝተሽ ደግሞ እንደዚህ ሆነ ትያለሽ። ከመቼ ነው እንደዛ የምትይው? ብላ ጭራሹ ልትናገራት ፈለገች ማለት ነው። በእርግጥ እሱ እኮ እውነትሽን ነው በእርግጥ እውነትሽን ነው። እኔ ስለ ልጄ ምንም ነገር የሚያውቀው ነገር የለም። ግን ደግሞ ልጄ በጣም ተሰምቶታል። እኔ ያለውን ነገር ተናግሬ መታረቅም ካለባቸው እየታረቁ በማለት ውሳኔ ትወስናለች ማለት ነው። ቀጥታ ወደ ማቤት ነው ሄደችው። ወደ እነ ብሌን ቤት ስትሄድ እነ ብሌን ቤት ጋር ሄዳ በር ሲያንኳኩ እንግዲህ ሰላምዬ ምግብ ሰርታ ምናምን ብሌን ማለት ነው እናቷን ልታበላ ማለት ነው። ብዙ አይነት ምግብ ሰርታ ይሄን ሁሉ አንቺ ነሽ እንዴ ምግብ የሰራሽው ስትላት፣ አውድ አረ ልጅ ያስለፋሽ። ምንድነው ግን አዲስ ነገር የተፈጠረው ነገር? ከትናንትና ጀምሮ እናቴ ብለሽ ትጠሪኛለሽ። ምንድነው አዲስ ነገር ያለው ነገር? አይ ምንም ነገር እኮ እትዬ አዲስ ነገር የለም። ግን ደግሞ ካልፈለግሽው እትዬ ብዬ ጠራሻለሁ እናቴ ብዬ አልጠራሽም ብላ ስትላት ነበር። በፍጹም አረ እንደፈለገሽ ጥሪ፣ እንደውም እኔ በጣም ነው ደስ ያለኝ ጥሪ ምናምን ትላታለች ማለት ነው። እሺ ብላ ትላታለች ማለት ነው። ከዛም በኋላ ግን የተፈጠረው ነገር በሩን እኔ ልክፈት ስትል በፍጹም እኔ ልጅሽ እያለሁ እንዴት አንቺ ሄደሽ ትከፍቻለሽ? ትላታለች ማለት ነው። በቃ አንቺ ሂጂና ክፈቺ ስትላት ስከፍት ዳግም እስከነ እናቱ ነው ማለት ነው። ምን ፈልጋችሁ ማየ እናቴ ደኔ ሰላም ነሽ ወይ? ምን ፈልገህ መጣ አንተ? የበለጠ እንድጠላክ ነው ወይ የምትፈልገው? ምናምን ስትለው ነበረ ማለት ነው። በፍጹም እኔ ምንም ነገር እንዳላራኩና ምንም ነገር እንደማላቅ ይሄው እናቴ እንሽ መጥቻለሁ እንድትነግርሽ ምናምን ሲላት ነበረ ማለት ነው። እንግዲህ ወይዘሮ ገነት አስባ በስተመጨረሻ እኔ ምንም ነገር የማውቀው ነገር የለም፣ ምንም ያየሁት ነገር የለም ቤት ውስጥ ስላለው ብላ እንትን ብላለች ማለት ነው። ጭራሽኑ በቃ ድፍና አድርገዋለች ማለት ነው። በጣም ነው ሳሚ እንትና ዳግም የተሰማ ማለት ነው። እናቴ እውነቱን ንገሪያት፣ እውነትን ያለውን ነገር ንገሪያት እባክሽ፣ እውነቱን እንድትነግሪያት እፈልጋለሁ በማለት ሲላት ነበረ ማለት ነው። እውነቱ ይሄ ነው። እኔ ምንም ነገር የማውቀው ነገር የለም፣ ምንም ነገር አላደረኩም፣ ምንም ነገር ሲያደርጉም ስላላየሁ ስለዛን ምንም ብዬ ልናገር አልችልም በማለት ዝግት ታደርጋለች ማለት ነው። ቢሌንሻ እንግዲህ ከዛም በኋላ እሷም እኔ እኮ ብያለሁ ጭራሹኑ እናቴ ታማኝ እናቴን እሷ ዋሽታ ከኔ ጋር እንድታስታርቅክ ነው የፈለከው ውጣልኝ በማለት እንግዲህ ጭራሹኑ በሩን በላው ላይ ዘግታለች ማለት ነው። ወይዘሮ ገነት ደግሞ ያለቀሰች እንባዋን እያፈሰሰች ምንድነው ያደረኩት በማለት እንግዲህ እያሰበችና እየተገዘች በጣም ተሰማት ይገኛል ማለት ነው። ቢሰማትም ብታግስ ምንም ብታረግም ግን ደግሞ ምንም እያደረገች አይደለች፣ ምንም እየፈጸመችም አይደለች ማለት ነው። ምክንያቱም ያልፈጸመችው ነገር ለምንድነው ብትሉኝ ያደረገችው ነገር በጣም ከባድ ነውና እናትየዋ
በአሁኑ ሰዓት ምንም ነገር ልትለውጥ አትችልም ማለት ነው። ስለዛን ግን የተፈጠረው ነገር ቀጥታ እንግዲህ ዳግም ከዛሬ ጀምሮ እንዳልጠላክ ወደዚህ ቤት እንድትመጣ አልፈልግም፣ እባክህ እንዳትመጣብኝ ብላ ማስጠንቀቂያ ትነግረዋለች ማለት ነው። እንዲህ ጭራሹን ወደ እኔ ቤት እንዳትመጣ ብለሽ የምትዩ ምን ማለት ነው ምናምን ስላት፣ አሁን እንዳትመጣ ብያለሁ፣ ጭራሹን እንዳታስጠላኝ ብላ ማስጠንቀቂያ ሰጠዋለች። ወይዘሮ ገነትም እንግዲህ ደስተኛ ባትሆንም በጣም እያለቀሰች ቀጥተኛ ወደ መጣበት ይሄዳሉ ማለት ነው። እንግዲህ ቃልዬ ደግሞ በጣም በሚያሳዝን ነገር እንግዲህ ጋሽ በኃይሉ አግቶታል ማለት ነው። በስተመጨረሻ ግን ሰላም ጠርታ የምርመራ ውጤት ስለመጣ መታችሁ ማየት አለባችሁ ብሎ ይጠራታል ማለት ነው። እንደው ይሄማ መላክ ነው የደወለልሽ፣ እሷ ደውላ ባትጠራ ኑሮ እገልሽ ነበረ በማለት እንግዲህ ሲነግራት ነበረ ማለት ነው። ቀጥታ እንግዲህ ይዟት ወደ ሰላም ቤት ይዟት ሄዷል ማለት ነው። ምንም ነገር ግን መናገር የለብሽም፣ ስለዚህ ስለ ቁስል አንዲች ነገር ትንፍስ ብቲ እገልሻለሁ በማለት እያስፈራራት ይገኛል ማለት ነው። ዳግምሻም እሺ ምንም ነገር አልናገርም፣ ብቻ አንተ ወደዛ ወሰደኝ፣ ብቻ አንተ ወሰደኝ እንጂ በፍጹም እኔ ምንም ነገር አልናገርም እያለችው ነበረ ማለት ነው። እንግዲህ ሄደዋል መርማሪ ዶክተሩም ሁሉን ነገር ዶክተሩም ወደ ቤት መጥቷል ማለት ነው። የቤቱ እንትኑን ይዞ ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከመጣ ድረስ ቸር ቆዩልኝ ቤተሰቦቼ፣ ሰላም ቆዩልኝ። ጥርሴ ስላመመኝ በጸሎታችሁ አስቡኝ። መልካም ቆይታ፣ መልካም ጊዜ